የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጨምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት
ነው ማለት ነው። እነሱ እርስ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠረቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱን ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይህንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ዓለም ላይ ቆሻሻ ሃይማኖት ዓለም ላይ የለም።
እየተባባላችሁ ጡት ለጡት የሚያያይዛችሁ ኢየሱስ ነው ወይስ ንፉግ የሚያረጋችሁ ኢየሱስ? ለሰው እንዳትራሩ ለሰው የሚያዝን ልብ እንዳይኖራችሁ ጭካኔን ምሬተን እርር ያለ በቃ እርር ያለ የትኛው ኢየሱስ? ስለ የትኛው ኢየሱስ ነው የምታወሩ? የጴንጤው ኢየሱስ ይሄ ነው። ልክ ጴንጤ ስትሆኑ የሚገባ አብሮ የሚገባ መንፈስ አለ። አንድ አይነት መንፈሳቸው አንድ አይነት፣ በዛም ስትሄዱ አንድ ነው። ሁሉም አንድ ናቸው። ሁሉም ጥቂት በቃ ጥቂት ያልተቀየሩ የሆነ ከኦርቶዶክስ የመጡ ሰዎች ብቻ አሉ። አንድ አይነት ነው መንፈሳቸው። የወላይታና የሀዲያ ሃይማኖት ነው። እዛ ተክተልትላችሁ እዛው ተግማሙበት። ትለው ሰውዬ ዮኒ ማኛንም እኮ አምጥታችሁ ያሳበዳችሁት እኮ እናንተ ናችሁ። አያችኋል መቀየር እንደማይችል መንፈሳችሁ። ተሳዳቢ ባለጌ ቢሆን ራሱ እኮ መቀየር የምትችሉ ቢሆን ትቀይሩት ነበር። አምጥታችሁ ምንድነው ጭንቅላት ውስጥ የሞላችሁት? የባሰ ከዛ ከነበረበት ስድብ የባሰ ስድብ ምንድነው ጭንቅላት ውስጥ የሞላችሁበት? ዮኒ ማኛ ላይ
ግሩፕ፣ አዳምተኝነት፣ ተንኮል ጭንቅላት ውስጥ የመቼ በመለወጥ የሚችል መንፈስ ቢኖራችሁ ለምን አትለውጡትም ነበር? ጭንቅላቱን መቀየር የምትችሉ በእግዚአብሔር ቃል ሞልታችሁ የዮኒ ማኛን ጭንቅላት መቀየር የምትችሉ ቢሆን እኮ 8 ወር አብሯችሁ ነበር። 8 ወር ግን እናንተ ውስጥ ጭንቅላቱ ስትከቱ የነበረው ምንድነው? እናንተ አዳምተኝነትን፣ ተንኮል፣ ስድብ፣ እርግማን፣ ሟርት ይሄን ነው ጭንቅላት ውስጥ ስትሞሉበት የነበረው። ወጣና የጉዳችሁ ዘረጋገፉ ግማታሞች። ቡቱቶ ሃይማኖት ነው ጴንጤ ብሎ ፍርክርክ እንደ ኮሶ ተልኮ 66,000 ቦታ እኮ ነው የተፈረካከሳችሁት። ዋናው ራሱ የክርስቶስ ተቃዋሚ የሚወጣው ከእናንተ ውስጥ እንደ ኮሶ በቃ ያለ አይደል የኮሶ ረሽም ይሆናል። ዝም ከተባለ እስከ 7 ሜትር ድረስ ያድጋል። ከዛ ደግሞ ለየብቻው ደግሞ አለው ክፍል ማለት የኮሶ ትል እኮ ናችሁ እናንተ። ተሰነጣጥቃችሁ የትኛው አንድነታችሁ ነው? የትኛው ነው ራሱ አንድነታችሁ? የትኛው? አማኑኤል ህብረት ሌላ የራሱ ዶክትሪን አለው። ስትሄዱ ደግሞ መካነ ኢየሱስ የራሱን ይዞ ቁጭ ብሏል። ቃለ ሕይወት ራሱ ነብይ አትቀበልም፣ የራሷ ዶክትሪን ይዛ ተቀምጣለች። የኮሶ ትል እኮ ማለት ነው እናንተ ተከፋፍላችሁ የትኛው አንድነት? ስለ የትኛው ኢየሱስ ነው? እዛ ህፃን ይጠመቅ የሚል ኢየሱስ አለ። እዚህ ጋር እኔ ነብይ አልቀበልም የሚል ኢየሱስ አለ። ሙሉ ወንጌል ጋር ስትመጡ ደግሞ ዘይት እያፈሰሱ ይሄን ሁሉ ጠንቋይ የፈለፈሉት ደግሞ ሙሉ ወንጌሎች ናቸው። እዩ ጩፋን ሙሉ ወንጌል ልጅ ቀባሁ ብላ እላው ላይ 1 ሊትር ኦሊቭ ዘይት አፍስሳ የቀባችሁ ሙሉ ወንጌል ልጅ። ማነው ሚራክል ተካን እላው ላይ ዘይት አፍስሳ የቀባችሁ ሙሉ ወንጌል ልጅ። ምናቸውም አይያዝም እኮ የተጨመላለቀ። በእናንተ የሚቀና ካለ ሰይጣን ብቻ ነው የሚቀናባችሁ። ሰይጣን በእናንተ የሚቀና በእናንተ ምን? በአንድነታችሁ የትኛው አንድነት? በፍቅራችሁ የትኛው ፍቅራችሁ? በርህራያችሁ በየትኛው ርህራይ? በደግነታችሁ በምናችሁ ነው ጴንጦች የምትቀኑት? ነው ወይስ እዩ ጩፋ ጋር ሄዳችሁ ስታፈነድዱ ሽንቱን ትልሳላችሁ እኮ በማንኪያ አኖይንቲንግ የሚፈውስ ብሎ በስኒ ቢሰጣችሁ ትጋቱታላችሁ። አሩን ራሱ ትበላላችሁ። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ። ኦርቶዶክሶች የግብረ ሰዶም መንፈስ ማርያም እያላችሁ አባሩ። የማርያም ስም ሲጠራ ብቻ ነው ከዚህ የሚወጡት። አባራችሁ ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው አሁንም ጠራሁሽ አላስችል ቢለኝ። ዲቦራ አንቺ ቅምጥ፣ አንቺ ቸርቻሪ ዲቦራ የኢየሱስ የትኛው ነው ቁጭ አድርጎ የሚጫወትብሽ? ብስብስ ውጪ ከዚህ አንቺ ግማታም ሸርሙጣ።
ተገላገላችሁ። አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። ባሉ ታብታብ እያደረጋችሁ ማርያምን አዳምጡ። ገና በማህፀን በእናቴ የምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን፣ በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። ሔዋን ምጧ ገሎ ልጆቿን ታቀፈች፣ በአማላጅነትሽ እናቴም ታመነች። በተወለድኩበት በመጀመሪያው ቀን ስምሽን የሰማው ወጣው ከማኅፀን፣ ስምሽን የሰማው ወጣው ከማኅፀን። ማርያም ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። ከቃል ኪዳን ስም ጋር አደጉኝ አብሬ፣ ምልጃሽ ሳይለየኝ ያለው እስከ ዛሬ። የሕይወቴን ፊደል ካንቺ ላይ ቆጠርኩኝ፣ በልጅሽ አመኜ ዳግም ተወለድኩኝ፣ በልጅሽ አመኜ ዳግም ተወለድኩኝ። ማርያም ማርያም ብዬ ስምሽን ልጥራው፣ አይደክመኝም እኔ ብደጋግመው። አሁንም ጠራሁሽ አላስችል ቢለኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ፣ አውቀዋለሁ ስምሽን እናቴ ስትወልደኝ። አለኝ የክፉ ቀን ስንቄ ያዘልኩሽ በልቤ፣ የሕይወቴ ምግብ የእንጀራ መሶቤ፣ እንደ ትናንትና
ስለዚህ እኔ ጨርሻለሁ። በአደባባይ ልጅዋለሁ ብዬ ባፌ ተናገርኩ እኮ። ይሄ ኢሹ እኮ የመጀመሪያ አንቺም ያሹ ኢሹ እኮ የወጣው ከዚህ ማንነት ነው። ይሄንኑ ማንነት አይደለም እያፈረስን ያለ ነው። ይሄንን ማንነት ይዘው ማሊያ ለብሰው የሚጫወቱትን አይደለም ሲጀምርም እኮ በዚህ ነው እኮ እንጂ ሰዎችን አይደለም ታርጌት። ዋናው ዓላማ ምንድነው? ሃይማኖት ውስጥ ያለው ስርዓት ወይም ደግሞ በሃይማኖት የተሸፈነ ይሄ ድንጋይ የሆነ እየጠጠረ ያለውን ስርዓት ነው። ቸል ብሎ ወደ ምን እየተቀየረ በሚቆይ ቁጥር እኮ ይሄ ናቹራሉ ድንጋይ እኮ ስትሪንግዙን እየጨመረ ይሄዳል፣ ወይም ደግሞ እንትን እያለ እየጠፋ ይሄዳል። ሃይማኖት ውስጥም እንደዚህ ነው። በቃ የሆነ ነገር ይፈበረካል፣ የሚያጠነክረው ሲመጣ እየጠነከረ ይሄዳል። እንደዚህ መጥቶ ደግሞ አቅሙን የሚያሳጣውና የሚያደቀው ነገር ሲመጣ ነው እየደቀቀ የሚሄደው። ስለዚህ እየደቀቀ ያለውን ነገር ኤልዬ ግድ የለሽም። በየትኛው ማንገድ ኢየሱስን የተቀበልኩ ለሰው ነው ወይ ተሳስቼ ነው? ሰይጣን ለክፎኝ ሰይጣን እየተደነባበርኩ ሄድኩኝ። እዚህ ጋር የተሳሳትኩ መስሉኝ ሰይጣን እያደናበረ ለካ በምን ሲጠብቀኝ ነበረ በዚህ በኩል ሊለክፈኝ ተሳስቼ ነው ሄድኩት። ስለዚህ አሁን ስለገባኝ ያለሁበት ቦታ ትክክል እንዳልሆነ ስለገባኝ ተመልሻለሁ ወደ ቤቴ። በነገራችን ላይ ወደ ቤቴ ነው፣ ወደ እናቴ ቤት ነው የተመለስኩት እኮ። ማለት ኦርቶዶክስ ያደግኩባት እናቴ ነች። ይኸውልሽ ኤልዬ፣ እኛም እኮ እዛ ውስጥ ነን፣ ከኦርቶዶክስ እኮ ነው የመጣ ነው። ስለዚህ እናውቀዋለን። ተመለሱ። ታዲያ ምን ታደርጋላችሁ? ወደ ቤታችሁ ተመለሱ። ግድ የለሽም ኤልዬ። ቆይ የሆነ ትንሽ እንትን እንበል፣ ጥሞና ውስጥ እንግባ። የሚሻለው እንደዛ ነው። የትም ብንሄድ እኮ ኤረሮችን አናጣም በየትኛውም። አሁን እኮ ሰዎች እንዲሰሩ እንጂ ሃይማኖት እንዲሰራ ከሆነ በቃ መቼም በቃ ጥረታችን ከንቱ። እንደ ሃይማኖት ጴንጤ እኮ ሃይማኖት እኮ የመጡት እኮ ሰዎች እኮ ወደ ጴንጤ ሃይማኖት እኮ ወደ ሃይማኖት እኮ ነው የመጡት። ከሃይማኖት ካልመጣ ታዲያ ጴንጤ ጋር ምን ታደርጋለህ? ቤት ቁጭ በልና አምልከው ኢየሱስን ምን ታደርጋለህ? እውነት ስነግርሽ የጠላሁት የመጀመሪያው እኮ ሃይማኖተኝነት ነው። ይሄ ሃይማኖተኝነት አይደለም እኛን አስቸግረን እኮ ሃይማኖተኝነት ከጠላ ጴንጤ ሙዛት አለ በለው። ያንተ እኮ ጴንጤ እኮ ነው። አንተ ጴንጤ ነህ አይደል? እስኪ ጴንጤ አይደለው ማለት ሁሉ ህዝብ በተሰበሰበበት ጴንጤ እኮ ነው። ስለዚህ ሃይማኖት ውስጥ ያለው ወደድክም ጠላህ ምንሽ ሪሊጅን ደግሞ በራሱ በስሙ ሼፕ ውስጥ መሆን አለበት። ሃይማኖት በቃ እኔ ደግሞ ይሄን ሪሊጅን ክጄዋለሁ። ይሄንን ጴንጤ የተባለው ከነ ጴንጤ የተባለው የካድኩት ደግሞ ሃይማኖቱም ተቋሙም ከነ አምላኩ ነው። ጌታው ከሚከተለው እኔ የዩ ጩፋን ኢየሱስ ከዚህ በኋላ አላበድኩኝም። የዩ ጩፋን ኢየሱስ ነው ኤልዬ። እነሱ ተዘጋጅቶ የመጡበት ነገር ነው። ይሄውን ተናጋሪው ስቲል እኔ አሁን ገና ስገባ ነው ያየሁሽ። ግን ይሄንን ሊናገር ይሄን ኢሹ የመጣው ሰውዬ ኢሹውን ራሱ ይዞ የመጣው በቃ ተሳካለት ይሳካለት። ቆይ እሺ ኤልዬ ለሱ ይሳካለት። ስለ ጴንጤ አያገባኝም እኮ ከዚህ በኋላ እኮ አይደል? እሱ ፐርሰን እሱ ሰው እኮ ይዞት የመጣው ስለእናንተ ቤት ለምን ገና እኮ እናንተ መድረኩ ላይ እኮ ወንድና ወንድ እኮ ይተኛል። እዛ መድረክ እናንተ መድረክ ላይ እኮ ገና በአደባባይ እየተቀረጸ ሃሌሉያ ለእግዚአብሔር ክብር እየተባለ እኮ ወንድና ወንድ ገና ይተኛል። ገና እኮ ብዙ ጉድ ታሰሙናላችሁ። ይብቻ እኮ አይደለም። ስለዚህ አሁን ስለእናንተ ቤት እኔ ምን ያገባኝ? ሲፈልግ አይደለም እዩ ጩፋ ራሱ ገና ቁጭ ብሎ ይመለካል። ጫማውን እያስላሰ እንደዚህ እግሩን አንስቶ ማለት ነው። አያገባኝም ከዚህ በኋላ ስለእናንተ ቤት። እስከ ዛሬ ራሱ ዝም ብዬ ነው ልቤንን ሳደርቅ ፊቴን ሳቃጠል የነበረው። ልፋትሽ ከንቱ አይደለም። እኔ ሲገባኝ ምናልባት ያናግድ ይችላል። ከንቱ ነው። እኔ በ16 ዓመቴ ነው። ምንም ከንቱ አይደለም። ሰይጣን ለክፎኝ አንቺ ስላልሽ ነው ያልሽኝ ነው የመጣሁት። ትናንት የመጣሁት ነው ጴንጤ ህፃን ሆኜ በ16 ዓመቴ ነው የመጣሁት ወደ ጴንጤ። የሆነ የመጣሁት ጌታን የተቀበልኩት በ11 ዓመቴ ነው። በነገራችን ገና እኮ ልጅ ነሽ። በ11 ዓመቴ ጌታን ስለተቀበልኩ አልመጣሁኝም ጠቅልዬ ማለት ጠቅልዬ ግን የመጣሁት በ16 ዓመቴ ነው። 16 ዓመት የመጣው ልጅ አታውቀውም፣ ሃይማኖቱን ምኑን አታውቀውም ብለህ ከሆነ እንደዚህ ከመሰረቱ እስከ ጫፍ ድረስ ምን እንዳለ በደንብ የማውቀው ቤት ነው ጥዩ የወጣሁት ማለት ነው። ስለዚህ አንድ እግር እዛ ውስጥ እስካለ እንዳለ አድርጊያስ ለወንጌል ኖሬ ልሙት። ለወንጌል ነው የምትሞተው አንተ ቡሽቲ አሴ ለወንጌል ኖሬ ልሙት የምትባለው ሰውዬ አሁን አንተ በእናትሽ ወይም ኮመንቱን ዝጊው፣ በእናትሽ ኮመንቱን ወይ ዝጊው እንደቅድሙ። በቃ እነሱ አሁን እኮ መጨፈር ጀመሩ። በር ስለከፈትሽላችሁ እኔ በነገራችን ላይ አይደለም መጨፈር ለምን ዳንስ አይደንስም አያገባኝም እኮ ከዚህ በኋላ። ስለዚህ ቤተ እምነት ጨፍሩ ከእኔ ላይ ሁለተኛ ፊታችሁን አንሱልኝ። የዩ ጩፋ ተከታዮች የምናምን የደረሰ ላቀው ተከታዮች ከዚህ በኋላ መጨፈርም ትችላላችሁ፣ መዝናናትም ትችላላችሁ እንደፈለጋችሁ። እኔ ጋር ግን እንዳትመጡብኝ።
ምክንያቱም ጨርሻለሁ ከእናንተ ተቋም ጋር ጨርሻለሁ። ስለማያገባኝ ከዚህ በኋላ እንዳትመጡብኝ ተገላግያለሁ ከእናንተ ጋር። ለምን ቆሽቴን ራሱ እኮ ማሳረረው እስከዛሬ የሆነ ነገር ይስተካከላል ብዬ ነው እዚህ ስዳረቅ የነበረው። ስለዚህ ከእናንተ ጋር ስለጨረስኩ እኔ ምን አገባኝ? አሁን ነገ ነጠላ ክሬን አስራለሁ፣ ቤተክርስቲያን እሄዳለሁ። ነገ ኤልዬ እየተስተካከለ ነው። እሺ ያንቺን ስራ ማን ይስራው? አንቺ የሰራሽውን ስራ ታውቂያለሽ? እሺ ምን አገባኝ እኔ ከዚህ በኋላ እኮ ነው። እሺ እስከዛሬ መጣሽ ምን ያህል ርቀት እንደሄድሽ በፊት እኮ ያገባኛል ብዬ ስላሰብኩ እኮ ነው የምቃጠለው። ቤቴ ነው፣ ሃይማኖቴ ነው ብዬ ነው። አሁን አያገባኝም ከዚህ በኋላ እናንተ ያገባሻል። አሁን ለቤታችሁ ተጨነቁ። የመጣሽበትን ግቢና ጓዳ ገብተሽ ጸልይ ነው የምትባለው። እንዴ እየሞትኩ ነው እህቴ እራበኝ እህቴ ማለት ነው። ሂጂ ጓዳ ገብተሽ ጸልይ ነው የምትባዩ። ርህራሄ የሚባል ነገር የለም። በቃ ጭካኔ የሚሞላባችሁ ጭካኔ ልነግራችሁ አልችልም። አቋሉ ኮልኮ እያልኳችሁ ከህፃንነቴ እኮ ነው የመጣሁት። በህፃንነት የመጣሁት የጴንጤው ጌታ ጭካኔ ነው ውስጣችሁ እንደሚጠቀጥቅባችሁ። በቃ ጨካኝ ነው የሚያረጋችሁ።
ጴንጤ ቤት 3 ቀን ብታድሩ ረሃብ ነው የምትሞቱት። ደም ስራችሁ ነው በረሃብ የሚተሳሰሩ። ረሃብ ነው የምትሞቱት። ጴንጤ ቤት መጣችሁ እስላይስ ዳቦ እየተሰጣችሁ በውሃ በሆነ ሻይ ውስጥ እየነከራችሁ እሱን እያበሏችሁ ይገሏችኋል። የመጀመሪያ ቀን ነው ምናልባት ጤነኛ ምግብ ቢሰጣችሁ ማለት ነው። ሰው አዋተን ሂደን 3ኛ ፎቅ ሰርተው ተብለው ማለት ነው የሚያቀርቡ ምንድነው ቆሎ እንዴ? ቆሎ እንግዲህ አስቡ። በምድር አይደለም መኖሬ ምድር አይደለም የሚል ሰው ማለት ነው። ግን እኔ ውስጤ ማለት ነው ውስጤ ነዷል ሰሞኑን ማለት ነው ውዝግብ ውስጥ ያለው አንድ ሰው ያንቺን አካውንት ተመስገና ነው ወንድሞቼን ነው የምፈልገው። አሁን በቃ ፈልጌ ነው የጠራሁት። ወደ እናቴ ቤት ልመለስ ስለሆነ ወንድሞቼና እህቶቼ ወደ ቤቴ ነው የተመለስኩት። በነገራችን ላይ ወደ ቤቴ ነው የምመለሰው። ወደ ማላውቀው ቤት አይደለም፣ ወደ አሳደገችኝ እናቴ ቤት ነው የምመለሰው። ወይ ተረጋጊና በደንብ ይሄ ነገር ዝም ብሎ እንደዚህ በብስጭት በምናምን የሚሆን ነገር በብስጭት አይደለም። በነገራችን ላይ ሳስብበት ነበረ። ነግሬሽ የለም ከዚህ በፊት እኔ ለመመለስ ፈልጌያለሁ። ሳስብ ይኸውላችሁ የለመዳችሁት ነገር አለ። ማአት ከህፃንነት ነው የመጣሁት፣ ከህፃንነት ማለት ነው። ይሄን ሁሉ ዘመን ከህፃንነት ስመጣ ብዙ ነገር እየጣልኩ የዚህኛውን ነገር እያያዝኩ ነው የመጣሁት። የኋለኛውን ብዙ ነገር ጥዬ መጥቻለሁ። ለማስተው የረሳሁት የኦርቶዶክስ ነገር ራሱ የለም እያልኩ አይደለም። ብዙ ነገር ረስቼ መጥቻለሁ። እኔ አባታችሁ ነው ስለራሱ አቡነ ዘበሰማያት ብዬ በግዕዝ ነበር የምለው። እሱ ለራሱ የረሳሁት መጥቻለሁ። ብዙ ነገር እየጣልኩ መጥቼ እዚህ ጋር የተጣበቀ ማአት ነገር አለ ለብዙ አመታት ማለት ነው። ይሄንን ራሱ ገና ከላይሽ ላይ እየተራገፈ መውጣት አለበት ውስጥ የገባው ማለት ነው። እንኳን ሰላም መጣህ ተመስገን ወንድሜ። እኔ እኮ የጊዮርጊስ ሰንበት ተማሪ ነበርኩ። በቃ ሪታ ቁጭ በይ፣ በቃ ውረዱ፣ ይከፋችኋል። አይ ምንም ክፉ ካለ ይቀመጡ። አይ ውረዱ፣ በቃ ማለ ገቡ። አይ ውረዱ። እንዴት ነሽ ኤሊዬ? እግዚአብሔር ይመስገን አለሁልሽ። ስልክሽም እያለኝ መደወል ነበረብኝ፣ ይቅርታ ጠይቃለሁ። ችግር የለውም። አውቃለሁ አንቺ ጋር ያሉ ከባባድ መረጃዎች እንደሆኑ። ከከባባድ መረጃዎች መካከል የተወሰነ እንኳን በጥቂት እንኳን አይባልም የጥቂት ለኔ ራሱ መረጃዎች አጋርተሽ አይቼዋለሁ። እና ያው ሰው ስለሆንኩኝ እንደ ሰው ሳገናዘበው ደንግጫለሁ በይሃው በእግዚአብሔር ፊትና አንዳንድ ጊዜ ስናወራ የጥላቻ ነገር እንዳይመስል ቆይ እስኪ እያልኩኝ ነበር ዝም ያልኩት። እግዚአብሔር ረድቶሽ እውነት የሰው ልጅ ገብቶ ተረድቶ ወደ ኦርቶዶክስ ሲመጣ የትኛው ማዕበል ቢመጣበት አይፈራም፣ አይደነግጥም። ኦርቶዶክስ ቤት ጋር ስትመጪ ቅድም እንዳልሽው ዱሪ የሚመስለው ልጅ እንኳን ስለ ክርስቶስ አይደለም ስለ መልአክ